ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የምሽት መረጃ እንሆ ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በምስራቁ የኢትዮጵያ ክፍል ድንበር ጥሰው ለመግባት የሞከሩ ኃይሎች የነበሩ መሆኑ ታወቀ። ከዚሁ ጋር በተያያዘም 99 ተዋጊዎች የተገደሉ መሆኑም ታውቋል። ከክልሉ ርዕሰ መስተዳደር ሙስጠፌ መሐመድም መክረዋል። ጥንቅራችን ይዞታል። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የአፋጣኝ አናግሩን ጥያቄ ቀርቦላቸዋል። ፈታኝ ጥያቄዎችም ሊቀርቡላቸው ነው። ከባድ አጣብቅኝ ነው እየተባለም ነው። ነገሮች ወሰብሰብ ያሉ ይመስላል። ጥንቅራችን ይዞታል። የህወሓት ከፍተኛ አመራር የሆኑት አቶ ጣዕማ አረዶም ህወሓት በሰላምና በነጻነት አውድ ውስጥ መኖር አይችልም፣ ተፈናቃዮች ከተመለሱ ፓርቲው የመታገያ አጀንዳ ያጣል ሲሉ የነ ደብረ ጽዮን አንጃ ላይ ወቀሳ አቅርበዋል። መረጃውን አዘጋጅተናል። አስደንጋጩ የትራምፕ ውሳኔ አሜሪካ ውስጥ ያደጉና ዜጋ የሆኑትን ሊባረሩ መሆኑ ተሰምቷል። የጠበቁትን ያህል ስደተኛ ሊባረር ባለመቻሉ የተቆጡት ትራምፕ ህገወጥ ስደተኞችን በማደንና በመያዝ በጀት ከማባከን ይልቅ ህገወጥ ስደተኛው ራሱን እንዲያባር አሜሪካን ለቆ እንዲወጣ አዲስ መመሪያ አውርደዋል። ህገወጥ ሆኖ በአሜሪካ መኖር የቀጠለ በየቀኑ $1000 ቅጣት ይጠብቀዋል። የአሜሪካ ዜጎች የውጭ ሀገር ተወላጆች ጭምር ያሰጋውን ይህንን ጉዳይ የምንመለከት ይሆናል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለ4 ቀናት የሥራ ጉብኝት ወደ ሩዋንዳ አምርተዋል። የፊልድ ማርሻሉን ጉዞ በተመለከተ የምናደርሳችሁ መረጃ ይኖራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ ንዋያተ ቅዱሳት የሆኑትን ከበሮ፣ ጽናጽል፣ መቋሚያና እንዲሁም ከ10 በላይ ቅዱሳን መጻሕፍት በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች መመዝገባቸውን አሳውቃለች። አጠር ያለ መረጃ እናደርሳለን። በድሬዳዋ አሽከርካሪ ላይ የተፈጸመ ተግባር አነጋገረ። በድሬዳዋ ፎርስ እየተባለ የሚጠራው ተሽከርካሪ የሚያሽከረክር ሹፌር ላይ አጸያፊ ህገወጥ ተግባር የፈጸመ ግለሰብ በቁጥጥር ስር መዋሉን የድሬዳዋ ፖሊስ አሳውቋል። ምን ተፈጽሞ ነው ካላችሁ ከጥንቅራችን መልስ ያገኛሉ። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ታደሰ ወረደ ከባድ አጣብቅኝ። ለታደሰ ወረደ የቀረበው አፋጣኝ ጥሪ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አፋጣኝ ጥሪ ቀርቦላቸዋል። ጥሪው የቀረበላቸው የትግራይ ክልል ምክር ቤት በተባለው አካል ነው። ምክር ቤቱ በአቶ ጌታቸው የመጨረሻዎቹ የስልጣን ወራት ውስጥ የተቋቋመ ነው። ጀነራል ታደሰን የሚፈትን ጥሪ ነው። እንደ ማንኛውም ምክር ቤት በምርጫ የተቋቋመ ምክር ቤት ሳይሆን በክልሉ ያሉትን ድምጾች ለማካተት በሚል የተለያዩ የህብረተሰብ ክፍሎችን በማሰባሰብ የተቋቋመ ነው። ይህንን ምክር ቤት እንደ ዶክተር ደብረጽዮን አጥብቀው ሲቃወሙት ነበር። አሁንም ቢሆን አይፈልጉትም። አቶ ጌታቸው ረዳና ሌሎች የትግራይ ፖለቲካ ኃይሎች ምክር ቤቱን ሲያቋቁሙ የነ ዶክተር ደብረጽዮን ህወሓት ሳይሳተፍ ቀርቷል። ይሄው በውስጡ በርካታ ፓርቲዎችንና የተለያዩ የህብረተሰብ ክፍሎችን ያካተተው ምክር ቤት ጀነራል ታደሰን ምነው ዝም አሉኝ አናግሩኝ እንጂ በማለት በዛሬው ዕለት መግለጫ ሰጥቷል። ጀነራል ታደሰ ይህ ምክር ቤት እንዲቀጥል ከፈለጉ ከነ ዶክተር ደብረጽዮን ጋር የፖለቲካ ቅያሜ ውስጥ ሊገቡ ይችላሉ። ዝም ካሉ ደግሞ የህወሓት አጋር ሆነው ምክር ቤቱን እንደገፉ ይቆጠራል። አሁን የጀነራል ታደሰ ወረደ ከባዱ አጣብቅኝ የተፈጠረውም እዚህ ጋር ነው። ምክር ቤቱ ተቋቁሞ ጥቂት እንደሰራ አቶ ጌታቸው ከትግራይ ወጡ። ሌተናል ጀነራል ታደሰ ወረደም ስልጣኑን ተረከቡ። በዋነኝነት በአቶ ጌታቸው አስተባባሪነት እንዲቋቋም የተደረገውን ይህንኑ ምክር ቤትን በተመለከተ የት ናችሁ ምንድነው ብለውም አላናገሩም ሲሉም እነዚህ የምክር ቤት አባላት ዛሬ ጠይቀዋል። እናም የምክር ቤቱ አባላት በዛሬው ዕለት ጀነራል ታደሰን ምነው ዝም አሉን አናግሩን እንጂ በማለት መግለጫ ሰጥተዋል። የቀደመው በቅድመ ጦርነት ወቅት በነበረው ምርጫ የተቋቋመው ምክር ቤት ፈርሶ እንዴት በህዝብ ያልተመረጠ ምክር ቤት ይቋቋማል የሚል ተቃውሞ ያላቸው እነ ዶክተር ደብረጽዮን አሁንም ቢሆን የኛው ምክር ቤት እንዲፈርስ ይፈልጋሉ። አሁን የጀነራል ታደሰ ወረደ አቋም ምን እንደሆነ ግን በግልጽ የታወቀ ነገር የለም። የምክር ቤቱ አባላት በዛሬው ዕለት በሰጡት መግለጫ ጀነራል ታደሰ እስካሁን ድረስ አላናገሩንም፣ ከዚህ በኋላም በፍጥነት እንዲያናግሩን እንፈልጋለን ሲሉ አስታውቀዋል። የምክር ቤቱ አባላት ከሰሞኑ አዲስ አበባ ከርመው ከተለያዩ ዲፕሎማቶች ጋር የመከሩ መሆኑን አስታውቀዋል። ከዚሁ መልስም መግለጫ በሰጡበት ወቅት ነው ለጀነራል ታደሰ የአናግሩን አፋጣኝ መልእክት የላኩት። እነ ዶክተር ደብረጽዮን እኛ ምክር ቤት በፈረሰበት ሁኔታ ሌላ ምክር ቤት ምንድን ነው በማለት አዲሱን ምክር ቤት ሲቃወሙም ነበር። ሁሉም የፖለቲካ ፓርቲዎች ቢካተቱበትም ህወሓት የለበትም። አሁን ወሳኙ ጥያቄ ሌተናል ጀነራል ታደሰ እነ ደብረጽዮንን አቋም አክብረው ምክር ቤቱን ቀሪ ያደርጋሉ ወይስ በአቶ ጌታቸው መስመር ለምክር ቤቱ እውቅና ሰጥተው አባላቱን ያናግራሉ የሚለው ጉዳይ ነው። ከትግራይ የ2 ዓመታቱ ጦርነት በፊት ህወሓት ከኢትዮጵያ ብሔራዊ ምርጫ ቦርድ ውጪ ምርጫ አካሂዶ ነበር።
በዚህም የትግራይ ክልል ምክር ቤት ተቋቁሞ ዶክተር ደብረጽዮን የክልሉ ፕሬዝዳንት ሆኑ። ሆኖም ብዙም ሳይቆይ ጦርነቱ ተቀሰቀሰ። የ2 ዓመታቱም ደም አፋሳሽ ጦርነት ተካሄደ። በመጨረሻም የፕሪቶሪያው ስምምነት ተፈረመ። በዚህ ወቅት ዶክተር ደብረጽዮን ፕሬዝዳንት ሆነው የተመረጡበትና በፌዴራሉ መንግስት ህገወጥ ተብሎ የተፈረጀው ምክር ቤት ቀሪ ተደረገ። በዚሁ መሰረትም የዶክተር ደብረጽዮን የትግራይ ክልል ፕሬዝዳንትነት አብሮ ቀሪ ሆነ። እናም ትግራይ በምርጫ በሚመረጡ ተወካዮች እስክትተዳደር ድረስም በጊዜያዊ አስተዳደር ትመራ ተባለ። በአዲስ አስተዳደር ህወሓት አብላጫውን ድርሻ ይዞ ክልሉን የሚመራው ጊዜያዊ አስተዳደር ተቋቋመ። ክልሉን የሚመራው ፕሬዝዳንት የሚጸድቀው በፌዴራሉ መንግስት ወይም በጠቅላይ ሚኒስትሩ በመሆኑ ዶክተር ደብረጽዮን መልሰው ክልሉን እንዲመሩት ጥረት ቢደረግም በጠቅላይ ሚኒስትሩ ተቀባይነት ባለማግኘቱ አቶ ጌታቸው መንበሩን ተረከቡ። በዚህ ወቅትም በህወሓት ውስጥ አለመግባባቶች ተፈጠሩ። ዶክተር ደብረጽዮን አቶ ጌታቸውንና ጀነራል ጻድቃንን እኛ የላክናቸው የተኩስ አቁም ስምምነት እንድታደርጉ እንጂ በህዝብ የተመረጠ መንግስትን እንድታፈርሱ አልነበረም ሲሉም በአደባባይ ተናገሩ። ዶክተር ደብረጽዮን እሳቸው የክልሉ ርዕሰ መስተዳደር ሆነው የተመረጡበት ቅድመ ጦርነት ምክር ቤት በብርቱ ቆጫቸው። ይህ ብቻ ሳይሆን የአዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አለመሆናቸውም ክፉኛ አበሳጫቸው። እናም በፕሪቶሪያ ስምምነት መሰረት የፈረሰውን የቀድሞውን ምክር ቤት በተመለከተ ዶክተር ደብረጽዮን መልሰውና መላልሰው በየመድረኩ ሲያነሱትም ነበር። በዚህ መሃል ደግሞ አቶ ጌታቸው ረዳ ትግራይን በካቢኔ ከማስተዳደር ይልቅ ምክር ቤት እንዲቋቋም አደረጉ። ምክር ቤት የሚቋቋመው በህዝባዊ ምርጫ ቢሆንም አማካሪ ምክር ቤት በሚል ተጀምሮ ከህወሓት ውጭ ያሉ የክልሉን የፖለቲካ ፓርቲዎችንና ሌሎች የህብረተሰብ ክፍሎችን በማካተት ምክር ቤትን መሰረተ። የነ ዶክተር ደብረጽዮን ቡድን ደግሞ የእኛን ምክር ቤት ፕሪቶሪያ ላይ ካፈረሱ በኋላ የራሳቸውን ምክር ቤት አቋቋሙ በማለት ከሰሞኑ ክሳቸውን ሲያሰሙ ነበር። አሁን ደግሞ ይሄኛው ምክር ቤት ታደሰ ወረደ ያናግሩኝ እያለ ነው። ወደ ቀጣይ ርዕስ አለፍን። ድንበር ጥሰው ለመግባት የሞከሩት ኃይሎች። በምስራቁ የኢትዮጵያ ክፍል ድንበር ጥሰው ለመግባት የሞከሩ ኃይሎች የነበሩ መሆኑ ታወቀ። ይህም ኢትዮጵያና ሶማሊያ በሚዋሰኑበት ድንበር አቅጣጫ መሆኑን የተመላከተው። በኢትዮጵያና ሶማሊያ ያለው ድንበር ረጅምና የቦታው አቀማመጥም ለቁጥጥር ከባድ የሚያደርገው ሲሆን የግብፅ ወደ ሶማሊያ መግባት፣ የሀገር ውስጥ ታጣቂዎች አልፎ አልፎ መንቀሳቀስና አልሸባብ የቀጠና ወታደራዊ እንቅስቃሴ ከፍ ያለ እንዲሆን ያደረገው መሆኑ ይነገራል። በዚሁ ዙሪያም ከሰሞኑ የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ እና የመከላከያ ጄኔራሎች የመከሩ መሆኑ ታውቋል። በጅጅጋ በተካሄደው ምክርም በመከላከያ ዘመቻ ዋና መምሪያ የኃይል ክትትልና ስምሪት መምሪያ ኃላፊ ሜጀር ጄኔራል ተስፋዬ አያሌው፣ የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ፣ የምስራቅ እዝ ምክትል አዛዥ የውጊያ ድጋፍ አገልግሎት ሜጀር ጄኔራል ፍቃዱ ጸጋዬ፣ የሶማሌ ክልል ፖሊስ ኮሚሽን ኮሚሽነር ጄኔራል አብዲ አሊ የተሳተፉ መሆኑን የታወቀው። በዚህም የክልሉ ፖሊስ ኮሚሽን ኮሚሽነር ጄኔራል አብዲ አሊ በዚሁ አቅጣጫ ድንበር ጥሰው ለመግባት ሙከራዎችን ያደረጉ ኃይሎች የተመቱ መሆናቸውን አመላክተዋል። እነዚህ ኃይሎችም የአልሸባብ ታጣቂዎች ናቸውም ተብሏል። በቁጥርም 99 መሆናቸውን የታወቀው። ድንበር አቋርጦ ለመግባት የተደረገው እንቅስቃሴ ተደጋጋሚነት የታየበት መሆኑን የተመለከተው። ሙከራዎችም በ9 ወራት ውስጥ የተካሄዱ የነበሩ መሆኑ ተመልክቷል። ቀደም ብሎ በኢትዮጵያና ሶማሊያ መካከል የተፈጠረውን አለመግባባት ተከትሎ እንደዚሁም ከአልሸባብ ኃይል መጠናከርና ከግብፅም በቀጠናው ማንዣበብ ጋር በተያያዘ በምስራቁ የኢትዮጵያ ክፍል ውጥረቶች ነበሩ። የቱርክ አንካራውን የኢትዮ ሶማሊያ ስምምነት ተከትሎ በሁለቱ ሀገራት መካከል የነበረው ውጥረት ቀሪ ሆኗል። ግብፅ ለአንድ ዓመት ያህል የቆየውን የኢትዮ ሶማሊያ ውጥረት ለመጠቀም በሰላም አስከባሪ ስም ጦሯን ወደ ሶማሊያ ከማስገባት ጀምሮ ለሶማሊያ በመርከብ ጭና የጦር መሳሪያ እስከማቀበል ደርሳ የነበረ ቢሆንም የአንካራው የኢትዮ ሶማሊያ ድርድርና ስምምነት ግን ሁሉንም ነገር ቀሪ አድርጎታል። በምስራቁ የኢትዮጵያ ክፍል የተፈጠረው ውጥረት ወርዷል። ወደ ቀጣይ መረጃ አለፍን። እነ ደብረጽዮን የቀረበባቸው ክስ። የህወሓት ከፍተኛ አመራር የሆኑት አቶ ጣዕመ አረዶም ህወሓት በሰላምና በነጻነት አውድ ውስጥ መኖር አይችልም፣ ተፈናቃዮች ከተመለሱ ፓርቲው የመታገያ አጀንዳ ያጣል ሲሉ የእነ ደብረጽዮን አንጃ ላይ ወቀሳ አቅርበዋል። አቶ ጣዕመ አረዶም በአቶ ጌታቸው ረዳ የሚመራው የህወሓት ክንፍ ከፍተኛ አመራር እንዲሁም የትግራይ ክልል ጊዜያዊ አስተዳደር የምግብና መድኃኒት እንዲሁም የጤና ተቋማት ቁጥጥር ባለስልጣን ዋና ዳይሬክተር ናቸው። አቶ ጣዕመ አረዶም ሰሞኑም ከአንድ የሀገር ውስጥ የበይነ መረብ ሚዲያ ጋር ባደረጉት ቃለ ምልልስ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ወደ ጦርነት ለመግባት የሚያስችለውን ስራ ሁሉ እየሰራ እንደሚገኝ በመግለጽ ቡድኑን ኮንነዋል። የሌተናል ጀነራል ታደሰ ወረደ ወደ ስልጣን መምጣት በሰላማዊ መንገድ የተከናወነ ቢሆንም የህወሓት ክፍፍልና ትርምስ ከወለደው ቀውስ የተወለደ ነው ብሎ እንደሚያምኑም አመራሩ ተናግረዋል። ህወሓት ጫናዎች በመፍጠር የፈለግከውን ማድረግ ትችላለህ ብሎ እንደሚያምን የገለጹት አቶ ጣዕመ በ2013 ጦርነቱ የተጀመረበት ሁኔታ የዚህ ማሳያ መሆኑን ጠቅሰዋል። የዶክተር ደብረጽዮን የህወሓት አንጃ በሰላምና በነጻነት አውድ ውስጥ መኖር የማይችል የብጥብጥና ሁከት ቡድን ነው ሲሉም ወቅሰዋል። በቃለ ምልልሳቸው
ፓርቲው ተፈናቃዮች ወደ ቀያቸው እንዲመለሱ የማይፈልግ መሆኑን የተናገሩት አቶ ጣዕመ ተፈናቃዮች ከተመለሱ ፓርቲው የመታገያ አጀንዳ እንደሚያጣ ጠቁመዋል። እስካሁን በፕሪቶሪያ ስምምነት መሰረት ተፈናቃዮች ወደ ቀያቸው ያልተመለሱት እነሱ በሚያደርጉት እንቅስቃሴ ነው ሲሉም አክለዋል። ህወሓት ከስልጣን ውጪ ለህዝብ ደንታ እንደሌለው የገለጹት አቶ ጣዕመ ወደ ሱዳን የተፈናቀሉት ወገኖቻችን ወደ ሀገራችን መልሱን ብለው በጠየቁ ጊዜ ዶክተር ደብረጽዮን ቅድሚያ ፓርቲው ይዳን ብለው እንደመለሱላቸው ነው የተናገሩት። የዶክተር ደብረጽዮን ህወሓት አመራሮች በክልሉ ዴሞክራሲም ነጻነትም ለውጥም ቅድሚያ የሚሰጧቸው ጉዳዮች አይደሉም ብለው በግላጭ እንደሚናገሩ የሚገልጹት አቶ ጣዕመ ለሁሉም ነገር መልሳቸው ቅድሚያ ፓርቲው ይዳን ነው። ይሄ ማለት በሌላ አነጋገር እኛ እንዳን ማለት ነው ሲሉ አብራርተዋል። በህወሓት አመራሮች መካከል በተፈጠረው አለመግባባት ምክንያት ድርጅቱ በአቶ ጌታቸውና በዶክተር ደብረጽዮን በሚመሩ ሁለት ክንፎች ተቧድኖ ውዝግብ ውስጥ የገባ ሲሆን አንደኛው ወገን አቶ ጌታቸውን ጨምሮ ሌሎች ከእሳቸው ጋር የወገኑ አመራርና አባላቱን ከህወሓት ማባረሩን ማሳወቁ ይታወሳል። ወደ ቀጣይ ርዕስ አለፍ። አስደንጋጭ የትራምፕ ውሳኔ። አሜሪካ ውስጥ ተወልደው ያደጉ ሊባረሩ ነው። ራስን የማባረር ምርጫ ተሰጥቷል። የትራምፕ አስተዳደር በጠበቀው መልኩ ህገወጥ ስደተኞችን እያባረረ አለመሆኑ በመሰማቱ የማባረር ሂደቱን ሰፋ እንዲል ከሰሞኑ ወስኗል። ህገወጥ ስደተኞችን በማደንና በመያዝ ከሀገር እንዲያባረር ኃላፊነት የተሰጠው ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት ወይም በምህጻረ ቃሉ አይስ የተሰኘው ዲፓርትመንት እንዳጀማመሩ ግለቱን ጠብቆ ህገወጥ ስደተኞችን እያባረረ አለመሆኑን የታወቀው። ኤንቢሲ ኒውስ ባወጣው ዘገባ የአሜሪካ ኢሚግሬሽንና ጉምሩክ አስፈጻሚ ባለፈው ወር ማርች ላይ 12700 ስደተኞችን ከአሜሪካ ያባረረ ሲሆን ይህም ከባለፈው ዓመት ጋር ተመሳሳይ ቁጥር ላይ መገኘቱ በትራምፕ አስተዳደር ከፍተኛ ትችት ቀርቦበታል። ትራምፕ ከ10 ሚሊዮን በላይ ለማባረር ከያዘው ዕቅድ አንጻር አፈጻጸሙ ፕሬዝዳንቱን ያስቆጣ ሆኗል። የበጀት እጥረት ገጠመኝ የሚለው ተቋሙ አሁን ላይ ህገወጦችን በገፍ ለማባረር አዲስ መመሪያም ይዞ ወጥቷል። ይኸውም ህገወጥ ስደተኛው ራሱን እንዲያባረር ዲፖርት እንዲያደርግ የሚል ነው። የትራምፕ አስተዳደር ህገወጦችን ለማባረር $200 ሚሊዮን የመደበ ሲሆን ባለፉት ወራቶች በድምሮ 117000 ህገወጦች መባረራቸውን ይናገራል። እዚህ ቁጥር ውስጥ ግን ራሳቸውን ለቀው እንዲወጡ የተደረጉ ቁጥራቸው ትንሽ ነው። በመሆኑም የአሜሪካ ኢሚግሬሽን ህገወጥ ስደተኞች በራሳቸው ለቀው እንዲሄዱ ጫናና አማራጭ እንዲሰጥ ነው በትራምፕ የታዘዘው። በስልክ ባለ የሞባይል አፕሊኬሽን ህገወጥ ስደተኞቹ ራሳቸው ከሀገር እንዲወጡ ጫናና ቁጥጥርን ማድረግ መተግበር ተጀምረዋል። ይሄ እየሆነ ባለበት ባለፈው ማርች ወር ወደ አሜሪካ ድንበር አቋርጠው የገቡ ስደተኞች ቁጥር ከአምናው በእጅጉ ቀንሶ ታይቷል። ባለፈው ወር 11 ስደተኞች በአሜሪካ ድንበር ላይ ሲያዙ በተመሳሳይ ወር ባለፈው ዓመት ወደ ድንበር የመጡት 190 ሺህ ናቸው። የአሜሪካ ኢሚግሬሽን ተቋም ትራምፕ በሚሊዮኖች እንዲባረሩ ቢያዙም የተጨመረለት በጀት 5% ብቻ መሆኑን ይናገራል። ተቋም የሚሰጠው ዓመታዊ በጀት $9.5 ቢሊዮን ነው። ይህን ተከትሎ በዋሽንግተን የትራምፕ አስተዳደርና የአሜሪካ ኢሚግሬሽን ከሰሞኑ ቁጭ ብለው የተነጋገሩ ሲሆን እውነታና በጀትን ያማከለ የውስጥ እቅድ መውጣቱን የዜና ምንጩ ዘግበዋል። በዚህም በዓመቱ 600 ሺህ ህገወጥ ስደተኞች ተይዘው እንዲባረሩ እቅድ የተቀመጠ ሲሆን የተቀሩት በራሳቸው እንዲወጡ ጫና እንዲደረግ ተወስኗል። ራስን ማባረር የሚለውን ለማስተግበር በህገወጥ ስደተኝነት የተለዩ ሰዎች አሜሪካን ለቀው ካልወጡ በየቀኑ $998 እንዲቀጡ የሚደነግግ ነው። ካልሆነ እስርና ፍርድ ይጠብቃል ነው የተባለው። ይህንን የገንዘብ ቅጣት ባለመቻል በርካቶች በራሳቸው ከአሜሪካ እንዲወጡም ይጠበቃል። በተያያዘ መረጃ ከሰሞኑ ትራምፕ ስደተኛ በማባረር ላይ የሰጡት ሀሳብ ብዙዎችን ድንጋጤ ውስጥ የከተተ ሆኗል። ባለፈው ሳምንት መጨረሻ ከኤል ሳልቫዶር ፕሬዝዳንት ጋር በነጩ ቤተ መንግስት የተነጋገሩት ትራምፕ አሜሪካዊ ዜግነትና እድገት ያላቸውን የውጭ ሀገራት ዜጎች ለማባረር ማቀዳቸውን አሳውቀዋል። አሜሪካዊ ዜግነትና እድገት ኖሯቸው በወንጀል ተሳታፊ የሆኑትን አባረራለሁ ማለታቸው ከህግ ሰዎች ክርክር አስነስቶባቸዋል። ትራምፕ ወንጀል ብለው የገለጹት ደግሞ ከተተገበረ ነገሩን እጅግ አስፈሪ የሚያደርገው ነው። ባቡር ስቴሽን ላይ ሰዎችን የሚገፈትሩና አዛውንቶች ላይ ጥቃትና ትንኮሳ የሚያደርሱ እንደ ወንጀለኛ ምሳሌ ተጠቅሰዋል። በዚህም የመጀመሪያዎቹ አሜሪካውያን ዜጎችና አሜሪካ አደግ 200 ቬንዙዌላውያንን ለመውሰድ የአገሪቱ መንግስት ተስማምቷል። የህግ ሰዎች አካሄዱን እጅግ የተሳሳተና አደገኛ ብለው ጠርተውታል። ታዲያ አሜሪካ አድገው ዜግነት ኖሯቸው እየኖሩ ላሉ እንደ ኢትዮጵያውያንም ይሄ ጉዳይ አስጨናቂና ስጋት የፈጠረ ሆኗል። ወደ ቀጣይ መረጃ አለፍን። የፊልድ ማርሻሉ ጉዞ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለ4 ቀናት የሥራ ጉብኝት ወደ ሩዋንዳ አምርተዋል። ፊልድ ማርሻሉ ከትላንት በስቲያ እሁድ ሚያዝያ 5 ወደ ሩዋንዳ ማቅናታቸውን የሀገሪቱ የዜና ምንጭ ኒው ታይምስ አስነብቧል። ፊልድ ማርሻሉ በሁለቱ ሀገራት የጋራ ወታደራዊ ትብብር ዙሪያ ለመምከር ወደ ኪጋሊ ማቅናታቸው ተመልክቷል። በትናንትናው ዕለትም ሰኞ ሚያዝያ 6 ከሩዋንዳው መከላከያ የበላይ ኃላፊ ጀነራል ሙባረክ ሙጋንጋ ጋር መምከራቸውን ዘገባው አክሎ አመልክቷል።
የኢትዮጵያ ብሔራዊ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እሁድ ሚያዝያ 5 ቀን በጀመረው 4 ቀናት የሥራ ጉብኝት በሩዋንዳ ይገኛሉ። ጉብኝቱ ሁለቱ ሀገራት ወታደራዊ ግንኙነታቸውን ለማጠናከር እያደረጉት ያለውን ጥረት ተከትሎ መሆኑን የተመላከተው የሩዋንዳ የመከላከያ ኢታማዦር ሹም ጀነራል ሙባረክ ሙጋንጋ ከአንድ ወር በፊት ኢትዮጵያን በጎበኙበት ወቅት የመከላከያ ትብብር ስምምነት መፈራረማቸው ይታወሳል። ሰኞ ዕለት ፊልድ ማርሻል ብርሃኑ ጁላ ከጀነራል ሙጋንጋ ጋር በኪሚሁሩራ የሩዋንዳ መከላከያ ኃይል ዋና መስሪያ ቤት የተወያዩ ሲሆን በተጨማሪም የመከላከያ ሚኒስትሩን ጁቬናል ማሪዛሙንዳን ጎብኝተዋል። ጉብኝቱ የረጅም ጊዜ ሁለትዮሽ ትብብር ሲል የገለጸውን በመከላከያና በሌሎች ተዛማጅ ዘርፎች አዳዲስ የትብብር መስኮች ላይ ያተኮረ ውይይት በማድረግ ቁልፍ ዕድል ይሰጣል ብለዋል። ፊልድ ማርሻል ብርሃኑ የኪጋሌ ዘር ማጥፋት መታሰቢያና የዘር ማጥፋት ዘመቻ ሙዚየምን ለመጎብኘት ቀጠሮ ተይዟል። በመጋቢት ወር ጀነራል ሙጋንጋ ኢትዮጵያን በጎበኙበት ወቅት ልዑካቸው በቢሾፍቱ የሚገኘውን የኢትዮጵያ አየር ኃይል ጦር ሰፈር መጎብኘታቸው ይታወሳል። በቀጣይ ርዕስ የቤተ ክርስቲያኑ አዲስ መረጃ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዜማ ንዋያተ ቅዱሳን የሆኑትን ከበሮ፣ ጸናጽል፣ መቋሚያና እንዲሁም ከ10 በላይ ቅዱሳን መጻሕፍት በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማች መብቶች መመዝገባቸውን አሳውቃለች። ከበሮ፣ ጸናጽል፣ መቋሚያና ከ10 በላይ ቅዱሳት መጻሕፍትን የኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና በተዛማች መብቶች ስራ ተመዝግቦ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆኑ ተረጋግጧል። ከዚህ ቀደምም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሯዊ ንብረት አብይ ኮሚቴ አማካይነት በርካታ የቤተክርስቲያን ንብረቶች ተመዝግበው እውቅና ማግኘታቸውን የመምሪያው ኃላፊ መልአከ ሰላም ዳዊት ያሬድ ገልጸዋል። በመጨረሻም በድሬዳዋ አሽከርካሪ ላይ የተፈጸመ ተግባር አነጋገረ። በድሬዳዋ ፎርስ እየተባለ የሚጠራው ተሽከርካሪን የሚያሽከረክር ሹፌር ላይ አጸያፊ ሕገወጥ ተግባር የፈጸመ ግለሰብ በቁጥጥር ስር መዋሉን የድሬዳዋ ፖሊስ አሳውቋል። አሽከርካሪዎች ላይ የሚፈጸም ማንኛውም ሕገወጥ ድርጊት አልታገስም ሲልም ገልጿል። በድሬዳዋ ፖሊስ የመንገድ ትራፊክ ቁጥጥር መምሪያ ኃላፊ ምክትል ኮማንደር ይሄነው ሽፈራው አጸያፊ ድርጊቱ የተፈጸመው ህብረተሰቡን በሰላማዊ ሁኔታ ከአንድ ቦታ ወደ ሌላ ቦታ የሚያጓጉዝ የሚያደርስና የሚመልስ የፎርስ አሽከርካሪ ላይ ነው ብለዋል። ድርጊቱ የተፈጸመው ሳቢያን አንበጣ አካባቢ ነው ሲሉ ገልጸዋል። ግለሰቡ ከፎርስ አሽከርካሪው ጋር አለመግባባት ሲፈጠር የተሽከርካሪውን ቁልፍ ጭምር ነቅሎ ይዞ ሲሄድ የሚታይበት ቪዲዮ መሰራጨቱን ተከትሎ ነው ፖሊስ እርምጃውን የወሰደው። የመምሪያው ኃላፊ ቪዲዮ በቀጥታ ወደ እኔ ነው የተላከልኝ። ከዚያ ወዲያ በአቅራቢያው ላለው ለጎሮ ፖሊስ ጣቢያ መረጃውን ሰጠናቸው። እነሱም ወዲያው ድርጊቱን የፈጸመውን ግለሰብ በቁጥጥር ስር አውለውታል ብለዋል። ህብረተሰቡ መሰል ህገወጥ ተግባራት ሲመለከት መረጃ እየሰጠ መሆኑ የሚበረታታ መሆኑን ገልጸዋል። ምክትል ኮማንደር የትኛውም አሽከርካሪ ላይ የሚፈጸምን የትኛውም አይነት ህገወጥ ተግባር አንታገስም፣ እንዲህ ያለው ድርጊት የሚፈጽሙትን በትዕግስት አናይም ብለዋል። በከተማችን ያሉ ሁሉም አሽከርካሪዎች በእኩል አይን ነው የምናያቸው። ከተማ ውስጥ የትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ምንም አይነት ጥቃት ሳይደርስባቸው አገልግሎት እንዲሰጡ እንፈልጋለን ሲሉ አክለዋል። የጎሮ ፖሊስ ጣቢያ አዛዥ ኢንስፔክተር አበበ ጥላሁን መጋቢት 5 ከምሽቱ 11 ሰዓት ተኩል ገደማ ላይ ነው በቀጠናቸው የተፈጸመ ወንጀል ነው በሚል በቪዲዮ መረጃው የደረሰን ብለዋል። የተላከውን ቪዲዮ ስንመለከት ኤምኤም ሆቴል አካባቢ በሚገኙ የታክሲ መሳፈሪያ ቦታ ላይ በታክሲ ተራ አስከባሪ አማካይነት የተፈጸመ የወንጀል ተግባር ነው ሲሉ ገልጸዋል። ድርጊት ፈጻሚው በተራ አስከባሪነት እዛ ይሰራ የነበረ ኤርሚያስ ማሞ የተባለ ግለሰብ እንደሆነና ሚያዝያ 6 በስራ ቦታ ላይ ያለ ተይዞ ምርመራ እየተጣራ መሆኑንም አመልክተዋል። ማንኛውም ግለሰብ ድሬዳዋ ላይ ወንጀል ፈጽሞ ማምለጥ አይችልም ማለታቸውን ቲክቫ ኢትዮጵያ ዘገባ አመልክቷል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።